ሀብታሙ ለገሰ ነኝ። በዚህ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ በተሰኘው የዩቲዩብ ቻናል ላይ የተለያዩ የዩኒቨርሲቲ የኢኮኖሚክስ ኮርሶችን አፕሎድ እንደሚደረግ ይታወቃል። ከቅርብ ጊዜ ወዲህ ደግሞ ተማሪዎች እንግዲህ ከ9 እስከ 12 ያለውን ኢኮኖሚክስ ስራልኝ ባላችሁ መሰረት ይሄው ይዤ መጥቻለሁ ማለት ነው። ለዛሬ 9ኛ ክፍል ኢንትሮዳክሽን ቱ ኢኮኖሚክስ ቻፕተር 1 ይዤላችሁ መጥቻለሁ ማለት ነው። ከዛ በፊት ግን ከእናንተ የሚጠበቁ ነገሮች አሉ። በዋናነት ያው ቪዲዮውን አይታችሁ ከተመቻችሁ ላይክ ማድረግ፣ በመላ ኢትዮጵያ ለሚገኙ ተማሪዎች ይደርስ ዘንድ ቪዲዮውን ሼር ማድረግ፣ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ተማሪዎች ሰብስክራይብ እንድታደርጉ ጠይቃችኋለሁ ማለት ነው። ከዛ በተጨማሪ በዋይፋይ የምታዩ ልጆች እናንተን ባይጎዳችሁም ቻናሉን ስለሚጠቅመው ሳይፎን ወይ ደግሞ ቪፒኤን አብርታችሁ ብታዩት እመክራችኋለሁ ማለት ነው። በጣም አመሰግናለሁ። ወደ ክላሳችን እንገባለን። እንግዲህ ቻፕተር 1 ነው የምናየው። ቻፕተር 1 ላይ ወይ ደግሞ ዩኒት 1 ላይ ኢንትሮዳክሽን ቱ ኢኮኖሚክስ ነው። እዚህ ላይ የምናየው ሚኒንግ ኤንድ ዴፊኒሽንስ ኦፍ ኢኮኖሚክስ እናያለን። ኢኮኖሚክስ ምንድን ነው የሚለውን ከዴፊኒሽኑ ጀምረን እናያለን። ብራንችስ ኦፍ ኢኮኖሚክስ እናያለን። በዋናነት ማይክሮ ኤንድ ማክሮ ኢኮኖሚክስን ያው ሁለቱም ብራንችስ ኦፍ ኢኮኖሚክሶች እናያለን። ሜተድስ ኤንድ አፕሮችስ ኦፍ ስተዲንግ ኢኮኖሚክስ እናያለን። እንግዲህ ሜቶዱንም አፕሮቹንም እናያለን ማለት ነው። ስለዚህ ስለ ዲዳክቲቭ እና ኢንዳክቲቭ ሜቶድ፣ ስለ ፖዚቲቭ እና ኖርማቲቭ እነሱ እናያለን ማለት ነው። ኤንድ ዲሲዥን ሜኪንግ ዩኒት እናያለን። ሃውስሆልድ፣ ቢዝነስ ፈርም እና ገቨርንመንት ሶስቱን ዲሲዥን ሜኪንግ ዩኒቶች እናያለን። እንግዲህ በሁለት ፓርት ነው ይሄንን እንሰራላችሁ። ከዛ ደግሞ መጨረሻ ላይ ሶስተኛው ፓርት ደግሞ ሪቪው ጥያቄዎችን እንሰራላችኋለሁ ማለት ነው። ስለዚህ በዚህ መንገድ ነው የምናየው። እንግዲህ የመጀመሪያው ቻፕተር 1 ሲጀምር ያው ስለ ኮርሱ ነው የሚያወራው። ኮርሱ ምን አይነት ጥቅሞች እንዳሉት ያስቀመጠበት መንገድ አለ። ለምሳሌ እዚህ ጋር ኢኮኖሚክስ ኢዝ አን ኤክስትሪምሊ ዩስፉል ሰብጀክትስ ኤንድ ስተዲ ኤንድ ኖሌጅ ሃቭ አኳየርድ ግሬት ኢምፖርታንስ ኢን ሪሰንት ታይምስ ራይት። ስለዚህ ኢኮኖሚክስ በተለይ አሁን ላይ ራይት አሁን ባለው የዓለም ሁኔታ የዓለም ኢኮኖሚ ችግሮች ሁኔታ ኢኮኖሚክስን ማጥናትም ሆነ የኢኮኖሚክስ እውቀት ከፍተኛ ተፈላጊነት ያለውና የተፈለገ የመጣ ነው ማለት ነው። ሶ አስ ዩ ኖ an increasing numbers of countries all over the world are facing economic problems today and this is one of the reasons behind the growing importance of economics right። ስለዚህ አብዛኞቹ አሁን በአሁኑ ሰዓት ያሉ የዓለማችን ሀገሮች በተለያዩ የኢኮኖሚ ችግሮች የተጠቁ ነው ያሉት። ለምሳሌ የስራ አጥነት ችግር አለ አንኢምፕሎይመንት፣ የድህነት ችግር አለ ፖቨርቲ የምንለው፣ የኑሮ ውድነት አለ ኢንፍሌሽን ራይት። ስለዚህ በጣም ብዙ የኢኮኖሚ ችግሮች አሉ። እነዛን ችግሮች ደግሞ ለመፍታት የግድ ኢኮኖሚክስን መማርና የኢኮኖሚክስን እውቀት መያዝ ያስፈልጋል ማለት ነው። So moreover, the study of economics advances logical thinking and analytical skills and enhances our ability for observation and judgments. በተጨማሪ ኢኮኖሚክስን መማር ራይት የኢኮኖሚክስ ኮርሶችን መውሰድ ራሽናል እንድንሆን ያደርገናል። ሎጂካል ቲንኪንጋችን ይጨምረዋል። አናሊቲካል ስኪላችን ይጨምረዋል። የተለያዩ የኢኮኖሚ መረጃዎችን ወይ ዳታዎችን ስናገኝ አናላይዝ የማድረግ አቅማችን ይጨምራል። and enhances our ability for observation and judgments right ከምናያቸው መረጃዎች አዛዊ መረጃዎች ወይ ደግሞ ሌሎች መረጃዎች መረዳት መቻልን እንዲሁም ደግሞ ጀጅመንትን መፍትሄ መፈለግን ጥሩ ነው ጥሩ አይደለም ማለትን ሪኮሜንዴሽን መስጠትን እንድንችል ያደርገናል ማለት ነው። so we conclude that the study and knowledge of economics is useful to each of us and to society as a whole። ስለዚህ ኢኮኖሚክስን መማርም ሆነ የኢኮኖሚ እውቀትን መያዝ ከፍተኛ የሆነ ጥቅም አለው ማለት ነው። እንደው ሌላ ነገር እንኳን ቢቀር በፖለቲካ ምርጫ ለመምረጥ በመጀመሪያ የፖለቲካ ፓርቲዎቹ ያላቸውን የኢኮኖሚ ፖሊሲ ማወቅ አለብን። ምን አይነት ኢምፓክት ሊኖር ይችላል የሚለውን ቢያንስ የምንገምትበትን እድል ትንሽም ቢሆን እውቀት ማግኘት አለብን ማለት ነው። ጉድ እንግዲህ እዚህ ቻፕተር ላይ ያው ኦብጀክቲቮች አሉ። at the end of this unit the student will be able to one define economics right economics ምንድን ነው የሚለውን ዴፊኒሽኑን ማወቅ አለብን። ሁለተኛ explain the difference between microeconomics and macroeconomics. These are the two branches of economics on the basis of element of analysis. So on the basis of element of analysis economics ለሁለት ይከፈላል ማይክሮ እና ማክሮ በሚል ማለት ነው ኤምአይ እና ኤምኤ right። ስለዚህ እነሱን መለየት ይጠበቅባቸዋል። describe the methods used to study economics right ሜቶዶቹንም ደግሞ የግድ ያስፈልጋል ማለት ነው። ሜቶዶቹንም አፕሮቾቹንም ዲዳክቲቭ ኢንዳክቲቭ ፖዚቲቭ እና ኖርማቲቭን እሱን ማወቅ አለብን። explain the characters of the three decision making units. ሃውስሆልድ እንዴት ነው ዲሳይድ የሚያደርገው ቤተሰብ ምንለው፣ ቢዝነስ ፈርም እንዴት ነው ዲሳይድ የሚያደርገው ትርፍን ለማግኘት የተቋቋሙ ቢዝነሶች፣ እንዲሁም ደግሞ ገቨርንመንት እንዴት ነው ዲሳይድ የሚያደርገው የሚለውን ማወቅ አለብን ማለት ነው። ሶ ኪ ኮንሴፕቶች አሉ ከዚህ ኮርስ ቻፕተር መጨረሻ ላይ ኢኮኖሚክስ የሚለውን ማወቅ አለባችሁ። ኢኮኖሚክ ቲዮሪ፣ ኤፊሽንት አሎኬሽንስ ኦፍ ሪሶርስስ፣ natures of economics, scarcity, microeconomics, macroeconomics, deductive methods, inductive methods, normative economics, positive economics, household, business firm እና government እነዚህ ኪ ኮንሴፕት ናቸው ማለት ነው። እዚህ ቻፕተር ላይ ይዘናቸው ምን ወጣቸው ዋና ዋና የሚባሉ
ኪ ኮንሴፕቶች ናቸው ማለት ነው። እንግዲህ ከመጀመሪያው እንጀምር ከዴፊኒሽንስ ኦፍ ኢኮኖሚክስ። ሶ ከቃሉ ነው መጀመሪያ ያለብን ከየት ነው የመጣው የሚለው ማለት ነው። ሶ the term economics is originally derived from the ancient Greek words oikonomia, right, meaning management of family or household management ማለት ነው። ቤተሰብን ማኔጅ ማድረግ መምራት ከሚለው ነው የመጣው። እንግዲህ በአሁኑ ሰዓት ኢኮኖሚክስ በቤተሰብ ሌቭል ብቻ አይደለም፣ ያው ከቤተሰብ ይጀምራል ግን እስከ ሀገር እስከ ዓለም ድረስ ይደርሳል። ግን ኦሪጂናሊ ቃሉ ግን ኦኢኮኖሚያ የሚለው household management ከሚለው ጋር ይያዛል ማለት ነው። So this reveals that the subject of economics was first studied in ancient Greek ወይ ደግሞ ግሪስ። ስለዚህ ኢኮኖሚክስ ለመጀመሪያ ጊዜ እንደ አንድ ዲሲፕሊን ራይት የመጣው ከግሪኮች ነው ማለት ነው። ከግሪኮች ነው ማለት ነው። So economics is a branch of social science። ስለዚህ social science branch ነው and economics is an important discipline and its prominence has increased. prominence importance ወይ ደግሞ ተፈላጊነቱ right increased in recent years in response to worldwide economic problems። ስለዚህ አሁን ላይ ባለው ኦልሞስት በአለም ደረጃ ባለው የተለያዩ የኢኮኖሚ ችግሮች ሁሉም ሀገር ሁለት ዋና ኢኮኖሚ እንትኖች ያሉት፣ አንደኛ የሰው ፍላጎት ገደብ የለውም human want is limited። ሁለተኛ ሪሶርስ የሰዎችን ፍላጎት ለማሟላት የሚያስፈልገው ሪሶርስ ደግሞ ሊሚትድ ነው ራይት ሊሚትድ ነው። ስለዚህ እሱን ማስታረቅ ያስፈልጋል። ከዛ በተጨማሪ ግን ሌሎች ተጨማሪ የኢኮኖሚ ችግሮች አሉ። ድህነት አለ፣ ስራ አጥነት አለ፣ የውጭ ምንዛሬ እጥረት አለ፣ የመንግስት ዕዳ ውስጥ መዘፈቅ አለ። በጣም ብዙ ኢኮኖሚ ችግሮች አሉና የግድ የኢኮኖሚ መማርና የኢኮኖሚ እውቀት ያስፈልጋል ማለት ነው። ሶ poverty, unemployment, inflation, recession, etc. are worldwide problems and in order to understand and find solution to such problems an in-depth knowledge of economics is essential። ያው እንደሚባለው የሆነ ችግር ካለ ችግሩን ማወቅ 50% መፍትሄ ነው እንደሚባለው ማለት ነው። ሶ የኢኮኖሚ ችግር ካለ መጀመሪያ የዓለም ኢኮኖሚ እንዴት ነው የሚሰራው፣ ኢኮኖሚ እንዴት ነው የሚንቀሳቀሰው፣ በምን አይነት መንገድ ነው ችግሩን ልንፈታ የሚለውን ነገር ማጥናትና ማወቅ አለብን ማለት ነው። ለዚህም ነው ኢኮኖሚክስን እየተማራችሁ ያላችሁት ማለት ነው። So the definitions of economics has developed through time, right? የተለያዩ ኢኮኖሚስቶች ስለ ኢኮኖሚክስ የተለያዩ ዴፊኒሽን ሰጥተዋል። ሁሉም ከየራሳቸው ፐርስፔክቲቭ ትክክል ናቸው። አሁንም ወደፊትም ለኢኮኖሚክስ የተለያዩ ዴፊኒሽኖች ይሰጣሉ ማለት ነው right? So economic theory has advanced over time and the different terms have gradually been included in the field, right? በጣም ብዙ አይነት ነገሮች ያው ከኢኮኖሚክስ ጋር ማይገናኝ ነገር የለም። ስለዚህ ከእያንዳንዱ ነገር ጋር የተለያየ የኢኮኖሚክስ ዴፊኒሽን አለ ማለት ነው። So there is no complete definitions of economics yet and the definitions is essentially under improvements in areas such as wealth definition, welfare definition and scarcity definition። ስለዚህ still definition ከwealth አንፃር ከዌልፌር አንፃርና ከስኬርሲቲ አንፃር አሁንም ተጨማሪ ዴፊኒሽኖች የመጡ ነው። ሁሉም ደግሞ ትክክል ናቸው ከየራሳቸው አንፃር ማለት ነው። ግን ኮመን የሆነ ሪላቲቭሊ ተቀባይነት ያገኘ ዴፊኒሽን አለ፣ እሱ እናያለን። ሶ ቤዝድ ኦን ዘ አቦቭ ኮንሲደሬሽን ኢኮኖሚክስ ካን ቢ ዲፋይንድ አስ ፎሎውስ ራይት። የመጀመሪያው ኢኮኖሚክስ ኢዝ ኤ ብራንች ኦፍ ሶሻል ሳይንስ ዛት ስተዲስ ኤፊሽንት አሎኬሽንስ ኦፍ ስኬርስ ሪሶርስ ሶ አስ ቱ አቴን ማክሲመም ፉልፊልመንት ኦፍ ሂውማን ኒድስ ራይት። ኢኮኖሚክስ ኢዝ ኤ ብራንች ኦፍ ሶሻል ሳይንስ that studies about efficient allocations of scarce resource። አሁን እዚህ ጋር ልታሰምሩ ፈልጋለሁ። efficient allocations of scarce resource for what? so as to attain maximum fulfillment of human needs። እንግዲህ ኢኮኖሚክስ ብዙ ሰዎች ቁጠባ የሚመስላቸው ሰዎች አሉ። ኢኮኖሚክስ መንገብገብ የሚመስላቸው ሰዎች አሉ። መደበቅ ማስቀመጥ የሚመስላቸው ሰዎች አሉ። አይደለም። ኢኮኖሚክስ is a branch of social science that studies about efficient allocations of scarce resource። ስኬርስ የሆኑ ሪሶርሶችን ሊሚትድ የሆኑ ሪሶርሶችን ኢፊሽንትሊ አሎኬት አድርገናቸው ኢፊሽንትሊ ተጠቅመንባቸው ማክሲመም ፉልፊልመንት ኦፍ ሂውማን ኒድስን ማሟላት ነው ዋናው ዓላማው እንጂ መቆጠብ መደበቅ አይደለም ማለት ነው። ሶ አስ አ ሳይንስ ኦፍ ቾይስ ኢኮኖሚክ ስተዲስ how people choose to use scarce or limited productive resource። ሶ ዓለም ላይ ሊሚትድ ኢኮኖሚክ ሪሶርስ ወይ ደግሞ ስኬርስ ሪሶርስ የሚባሉ አሉ። ለምሳሌ መሬት፣ የመሬት ሳይዝ አይሰፋም አያንስም ራይት። ሶ አንድ ጊዜ የተፈጠረ ነው። ሌበር ራይት፣ ሌበርም ኢኮኖሚክ ሪሶርስ ነው። ያው የሰዎች ቁጥር ይጨምራል ይቀንሳል፣ ግን ፎር ፍሪ አናገኘውም። ሌበር ስንል እዚህ ጋር the physical as well as the mental efforts of an individual ማለታችን ነው። ሌበር ስንል the physical as well as mental efforts of an individual። ምክንያቱም ሰራተኛ ስንቀጥር ጭንቅላቱን ልንፈልግ እንችላለን፣ የእውቀት ስራ ሊሰራ ይችላል። ጉልበቱን ልንፈልግ እንችላለን፣ መስሉን ልንፈልግ እንችላለን ራይት። ፊዚካል ኢፈርቱን ልንፈልግ እንችላለን ማለት። ኢኩዊፕመንት አለ፣ ቴክኒካል ኖሌጅ አለ።
እነዚህ እንዳለ ኢኮኖሚክ ሪሶርስ ናቸው ስኬርስ ናቸው ራይት ስኬርስ ናቸው ስለዚህ እነዚህን ስኬርስ የሆኑ ሪሶርሳችን ምን ላይ እናውለው ራይት የሚለውም የኢኮኖሚክስ ኮንሰርን ነው ማለት ነው ቀለል ለማድረግ ለእናንተ ለምሳሌ እናንተ እጃችሁ ላይ 1500 ብር ቢኖርና ጫማ ልገዙ ብትወጡ በ1500 ብር አንድ ጫማ ብቻ መግዛት የምትችሉ ከሆነ ሁለት ማትችሉ ከሆነ የግድ ምን ታደርጋላችሁ መርጣችሁ አንድ ነው የምትገዙት ራይት ቾይስ ስኬርሲቲ ካለ ራይት ቾይስ አለ ማለት ነው በኋላ ላይ እናያለን ቾይስ ካለ ደግሞ ኦፖርቹኒቲ ኮስት አለ እሱን በኋላ ምን ያው ነው የሚሆነው so the following statements are derived from the above definitions of economics የመጀመሪያው economics studies about scarce resources right ስለዚህ ኢኮኖሚክስ ስለ ስኬርስ ስለሆኑ ሪሶርሶች ነው የሚያጠናው ማለት ሊሚትድ ስለሆኑ ስኬርሲቲ ምንድነው የሚለውንም ዲቴል እናያለን ስለነሱ ነው የሚያጠናው ማለት ሁለተኛ it studies about allocations of resource ይሄንን ስኬርስ የሆነ ሪሶርስ ራይት እንዴት ነው አሎኬት የምናደርገው ራይት ምን ላይ ነው የምናውለው የሚለውም የኢኮኖሚክስ ኮንሰርን ነው ማለት and allocations of resource should be efficient allocation ደግሞ መሆን አለበት efficient መሆን አለበት ለምን maximum fulfillment እንዲያገኝ ራይት maximum fulfillment እንድናሳካ ማለት ነው ሌላው ፋክት እዚህ ጋር የተቀመጠው human needs are unlimited የሚለው ነው ይሄ ዋና መሰረታዊ ነገር ነው በነገራችን ላይ ስኬርሲቲ ባይኖር ኖሮ የሂውማን ኒድ ደግሞ unlimited ባይሆን ኖሮ ኢኮኖሚክስ የሚባለው ሳብጀክት አይኖርም ነበር ይሄንን ወርድ ማርክ አድርጉት ስኬርሲቲ ባይኖር ኖሮ human want ደግሞ unlimited ባይሆን ኖሮ ኢኮኖሚክስ የሚባለው የትምህርት አይነት አይኖርም ነበር ሶ የሰዎች ፍላጎት right human wants are limited ለምሳሌ ዛሬ በባዶ እግሩ የሚሄድ ሰውዬ ጫማ ነው ዊሽ የሚያደርገው ጫማ ያለው ሰውዬ ደግሞ ምናልባት ብራንድ ጫማ ነው ዊሽ የሚያደርገው ብራንድ ጫማ ያለው ሰውዬ ደግሞ ምናልባት ሳይክል ነው ዊሽ የሚያደርገው ሳይክል ያለው ሞተር ሳይክል ያለው መኪና ያለው ምናልባት ፕራይቬት ጀት እያለ ነው የሚቀጥለው our want is limited right የሆነ ደሃ ሀገር ላይ ያለው ሰው ፍላጎት unlimited ነው በጣም ያደጋገር ሰው ያለው ፍላጎት unlimited ነው by nature the human want is limited 14 ኢንች ብላክ ቴሌቪዥን ካለክ ከለር ማድረግ ትፈልጋለህ right our want is unlimited ሪሶርሱ ግን ሊሚትድ ነው ያንን ነገር ለማሟላት right ያለን ሪሶርስ ግን ሊሚትድ ነው ስለዚህ ሁሉን ነገር ማሟላት አንችልም ማለት ነው ስለዚህ ኤፊሺየንትሊ አሎኬት ማድረግ አለብን ለዚህ ነው ይሄ መጨረሻ ላይ ያስቀመጠው ዴፊኒሽን በጣም በአብዛኛው የምንስማማበት ነው ማለት ነው so the objective of economics is to study how to satisfy the unlimited human needs up to the maximum possible degree right through the allocating the scarce resource efficiently አሁን እንድገመው the objective of economics is to study how to satisfy the unlimited human needs right the unlimited human needs up to the maximum possible degree through allocating scarce resource efficiently ስለዚህ የሰው ልጅ ፍላጎት ገደብ የለውም human want is unlimited resources are scarce አለን right ስለዚህ ሁለቱን ማስታረቅ አለብን ሪኮንሳይል ማድረግ አለብን ሁለቱን የሚያስታርቅልን ኢኮኖሚክስ ነው ለዛ ነው the objective of economics is to study how to satisfy the unlimited human needs up to the maximum possible degree through allocating scarce resource efficiently የሚለው ማለት ነው ይሄ the most accepted definition for economics ማለት እንችላለን ሌላው natures of economics ነው natures of economics so the lack of uniformity in defining economics emanate from shifting views about the subject matter over time and some economists consider economics as science while others consider it as an art so we can say that economics is both science and art ማለት እንችላለን ማለት right so አንዳንዶቹ እንደ አርት ነው ኮንሲደር የሚያደርጉት አንዳንዶቹ ደግሞ እንደ ሳይንስ ነው ኮንሲደር የሚያደርጉት እንግዲህ ይሄን ለማየት መጀመሪያ ሳይንስ እና አርት ብለን እንዴት ነው ክላሲፋይ የምናደርገው የሚለው ማየት አለብን ስለዚህ ከመጀመሪያው ጀምር economics as a science right so science produces a systematic and organized body of knowledge that links causes and effect right causeን መንስኤን ምክንያትን እና ኢፌክትን right ሪዛልትን ተጽዕኖን ወይ ደግሞ ኢምፓክትን የሚያሳይ ሁለቱን cause እና effect ነው ሳይንስ ከሆነ this knowledge can be regarded as the knowledge of what is right so ሳይንስ ብዙ ጊዜ የሚመልሰው what is የሚለውን ጥያቄ ነው and in economics several factors are systematically collected classified analyzed interpreted and to make predictions about the future right in this sense economics could be considered as a science ስለዚህ ሳይንስ ኮዝ እና ኢፌክትን የሚያይ ከሆነና what is የሚለውን ጥያቄ የሚመልስ ከሆነ ኢኮኖሚክስ ላይ ደግሞ በጣም ብዙ ፋክተሮች በጣም ብዙ ቫሪያብሎች ሲስተማቲካሊ ኮሌክት ተደርገው ክላሲፋይ ተደርገው በካታጎሪያቸው አናላይዝ ተደርገው ኢንተርፕሬት የሚደረጉ ከሆነ ሳይንቲፊክ መንገድን ይከተላሉ ማለት ነው ስለዚህ ኢኮኖሚክስን ሳይንስ ነው ማለት እንችላለን ማለት ነው በተቃራኒው ኢኮኖሚክስ አሳናርት ደግሞ ስናይ one of
the important definitions of artist is a technique or way of doing or achieving something. so art ምንለው የሆነ ነገር ፐርፎርም የሚደረግበት የሆነ ነገር የሚሰራበት ሂደቱ ነው ዌው ነው right way of doing or achieving something. so when dealing with problems such as unemployment ስራ አጥነት ጋር poverty ድህነት ጋር inflation የዋጋ ግሽበት ወይ ደግሞ የኑሮ ውድነት ጋር economics provide principles and methods through which these problems can be solved. ስለዚህ የሆነ የተቀመጠ ሜተድ አለው ማለት ነው way of doing or achieving something አለ ማለት ነው ኢኮኖሚክስ ላይ. if that is the case we can consider economics as extensively examine the nature and causes of economic problems and sets a procedure for finding their solution right. ስለዚህ የራሱ procedure የራሱ way የራሱ techniques of doing or achieving something አለው ማለት ነው right. ስለዚህ እሱን የሚከተል ከሆነ ደግሞ ኢኮኖሚክስን እንደ አርት ልንቆጥረው እንችላለን ማለት ነው። ለዛ ነው from this perspective we can consider economics as an art. good. now let's discuss about branches of economics right. በአሁኑ ሰዓት የተለያዩ የኢኮኖሚክስ ብራንቾች አሉ። ኢኮኖሚክስን የማይነካ ምንም አይነት ነገር የለም። ሁሉም ነገር ከኢኮኖሚ ጋር ይገናኛል either directly or indirectly. so the field and scope of economics is growing rapidly and has come to encompasses a wide range of themes right. ስለዚህ በጣም እየሰፋ ነው ስኮፑ በጣም እየሰፋ ነው ኦልሞስት ሁሉ ነገር እየያዘ ነው and accordingly different new branches of subject have been emerged over time. ስለዚህ በየጊዜው የተለያዩ አዳዲስ የኢኮኖሚክስ ብራንቾች ይመጣሉ ማለት ነው። just የተወሰኑትን ሜንሽን ለማድረግ ያህል ዲቨሎፕመንት ኢኮኖሚክስ አለ ኢንቫይሮንመንታል ኢኮኖሚክስ አለ ኢንዱስትሪያል ኢኮኖሚክስ አለ ኢንተርናሽናል ኢኮኖሚክስ አለ ሌበር ኢኮኖሚክስ አለ ማቴማቲካል ኢኮኖሚክስ አለ ሞኔታሪ ኢኮኖሚክስ አለ ዌልፌር ኢኮኖሚክስ አለ ሪሶርስ ኢኮኖሚክስ አለ ቢሄቪየራል ኢኮኖሚክስ አለ ኤክስፐሪመንታል ኢኮኖሚክስ አለ ሄልዝ ኢኮኖሚክስ አለ እናንተ መጽሐፍ ላይ ደግሞ ሜንሽን ያልተደረገ ሌሎችም ለምሳሌ ፖለቲካል ኢኮኖሚክስ አለ የፉድ ራሱ አለ ራይት በጣም ብዙ አይነት ኢኮኖሚክሶች አሉ ኢቭን ለምሳሌ አሁን በቅርቡ በኮቪድ-19 ምክንያት አዲስ ብራንች ኦፍ ኢኮኖሚክስ መጥቷል ኮሮኖሚክስ የሚባል right economics a branch of economics that studies about the economic impact of covid-19 right. ስለዚህ ኦልሞስት ሁሉም ነገር ኢኮኖሚ ይነካል ስለዚህ branch of economics እየሆነ ይሄዳል ማለት ነው። however the foundations of modern economics rests on two of its major branches namely microeconomics and macroeconomics. እንግዲህ እዚህ ጋር ኢኮኖሚክስ የተለያዩ ብራንቾች አሉት ብለናል ግን on the basis of element of analysis የምትል ቃል መጽሐፋችሁ ላይ ቢጨመር ደስ ይለኝ ነበር on the basis of element of analysis ኢኮኖሚክስ ለሁለት ይከፈላል ማይክሮ ኢኮኖሚክስ MI እና ማክሮ ኢኮኖሚክስ MA ማለት ነው on the basis of element of analysis. good. ከማይክሮ እንጀምር ማይክሮ ኢኮኖሚክስ is concerned with the economic behaviors of individual decision making unit such as households firms and government. ስለዚህ ኢንዲቪጁዋል ለምሳሌ አንድ ቤተሰብ right እንዴት ነው ኮንሱም የሚያደርገው እንዴት ነው ብሩን የሚያወጣው እንዴት ነው እቃዎችን የሚገዛው ወይ ደግሞ አንድ ካምፓኒ ፈርም ምን ነው ቢዝነስ ፈርም ምን ነው አምርቶ እቃዎችን ለገበያ የሚያቀርብ አካል እንዴት ነው የሚያመርታቸው ሰራተኛ እንዴት ነው የሚቀጥረው እንዴት ነው ዋጋ የሚተምነው ስለዚህ ነገር የምናወራ ከሆነ እያወራን ያለነው ስለምንድን ነው ማለት ነው ስለ ማይክሮ ኢኮኖሚክስ ነው ማለት ነው we are looking the economy at individual level right. so microeconomics is concerned with economic behaviors of individual decision making units such as households right a group of people who live under the same shelter ማለት እንችላለን ቤተሰብ በአንድ ጣራ ስር የሚኖሩ firms business firms and government and their interaction and organizations through which markets and industries right. ስለዚህ ኢንተራክት የሚያደርጉበትና ኦርጋናይዝ የሚያደርጉበትን እያንዳንዱ right decision making unit business firm ለብቻው household ለብቻው government ለብቻ ያለው ማለት ነው in other words it deals with how households and firms make decisions and how they interact in a specific market right. it deals with what how households ቤተሰብ ምንለው እና ፈርም አምራች ነጋዴ ምንለው makes decisions and how they interact in a specific market ምክንያቱም ለምሳሌ ቤተሰብ ጉልበቱን ሊሸጥ ይችላል ሰራተኛ ሊቀጠር ይችላል right ሲቀጠር ገቢ ያገኛል ኢንካም ጀነሬት ያደርጋል ያገኘውን ኢንካም ደግሞ መልሶ እቃዎችን ነው የሚገዛበት ጉድና ሰርቪስ ይገዛበታል ቢዝነስ ፈርም ደግሞ ለማምረት የግድ ምን ማድረግ አለበት ሰራተኛ መቅጠር አለበት right ስለዚህ ኢንተራክሽን አለ ማለት ነው right ኢንተራክሽን አለ ስለዛ የምናወራ ከሆነ at individual level ስለ ማይክሮ ኢኮኖሚክስ ያወራን ነው ማለት for example the economic activity of a consumer a producer
and a firm or an industry, right? Industry ስንል a group of firms that produce homogeneous or uniform types of commodity ማለት ነው። ለምሳሌ brewery industry ስንል ቢራ የሚያመርቱ ካምፓኒዎች ማለታችን ነው። and the income of individuals, the determinations of price of various products and factors of production etc falls under the scope of what microeconomics። ስለዚህ ስለ ኢንካም ስለ አንድ ግለሰብ ገቢ የምናወራ ከሆነ ስለሆነ ኮሞዲቲ ፕራይስ ዲተርሚኔሽን ዋጋው እንዴት ነው ዲተርማይን የሚደረገው የሚለው ነገር የምናወራ ከሆነ ስለ ፋክተርስ ኦፍ ፕሮዳክሽን የምናወራ ከሆነ ስለ ሰራተኛ ስለ መሬት ስለ ካፒታል ስለ ኢንተርፕረነርሺፕ አቢሊቲ የምናወራ ከሆነ ራይት ኮንሰርናችን ማይክሮ ኢኮኖሚክስ ላይ ነው ማለት ነው። የማይክሮ ኢኮኖሚክስ ስኮፕ ውስጥ ነው ያለው ማለት ነው። ሶ በዛ መንገድ ማየት አለብን። ሶ the fundamental problems of microeconomics is associated with resource allocation or the problems of price determination። ስለዚህ ዋናው ማይክሮ ኢኮኖሚክስ ላይ ያለው ፋንዳሜንታል ፕሮብሌም ሪሶርስ አሎኬሽን ነው። አንድ ቤተሰብ አንድ ካምፓኒ አንድ ግለሰብ አንድ ቢዝነስ ሰብ ያለውን ሪሶርስ እንዴት አሎኬት ያደርጋልና ለተመረቱ እቃዎች ደግሞ እንዴት ነው ፕራይስ የምናወጣው ዲተርማይን የምናደርገው የሚለው ይሄ የማይክሮ ኢኮኖሚክስ ኮንሰርን ነው ማለት ነው። ሁለተኛው ማክሮ ኢኮኖሚክስ ነው። እዚህ ጋር እንደምታዩት ኤምኤ ነው ማክሮ ኢኮኖሚክስ ራይት ማክሮ ኢኮኖሚክስ so macroeconomics is a branch of economics that deals with effects and consequences of aggregate behavior እንግዲህ ማይክሮ ላይ ያየነው ነው ማይክሮ ላይ ኢንዲቪጁዋል ነው ያለው ኢንዲቪጁዋል ዲሲዥን ሜኪንግ ዩኒት ማክሮ ላይ ደግሞ aggregate behavior of all decision making unit in an economy. In other words, it examines the interrelations among various aggregate economic variables. ስለዚህ ማክሮ ኢኮኖሚ ላይ we try to see the big pictures of the economy. We try to see the economy as a whole at aggregate level, right? aggregate level ነው የምናየው ማለት ነው። for example, total unemployment እዛ ጋር ስለ አንድ ግለሰብ ሊሆን ይችላል የምናየው ማይክሮ ላይ እዚህ ጋር ግን total unemployment total output እዛ ጋር ስለ አንድ ፈርም አውትፑት ሊሆን ይችላል እናስበው ማይክሮ ላይ ማክሮ ላይ ግን ስለ ቶታል አውትፑት ራይት እዛ ጋር ስለ ኢንዲቪጁዋል ኢንካም ልናወራ እንችላለን ማክሮ ላይ ግን ስለ ናሽናል ኢንካም ስለ ቶታል ኢንቨስትመንት ስለ ቶታል ኮንሰምፕሽን ራይት ስለ አንድ ቤተሰብ ኮንሰምፕሽን ሳይሆን ስለ ኦቨርኦል ቶታል ኮንሰምፕሽን ነው። ስለ እነዚህ ነገሮች የምናወራ ከሆነ እያወራን ያለነው ማክሮ ኢኮኖሚክስ ነው ማለት ነው። so in general macroeconomics investigate the interrelationship of numerous aggregate economic variables as well as their determination and causes of their fluctuations over time. ስለዚህ ማክሮ ኢኮኖሚክስ ላይ ፎከስ የምናደርገው በአግሪጌት ኢኮኖሚክ ቫሪያብሎች መካከል ያለውን ኢንተርሪሌሽንሺፕ ራይት እንዲሁም ደግሞ ዲተርሚኔሽን እና ኮዞችን ራይት ኮዝ ኦፍ ፍላክቹዌሽን ምንድነው ዲተርማይን የሚያደርገው ፍላክቹዌት ለምሳሌ የአንድ ሀገር ምርት አንድ አመት እንዲጨምር አንድ አመት እንዲቀንስ የሚያደርገው ምንድነው የአንድ ሀገር የኑሮ ውድነት ወር ላይ ወርታችን እንዴት የሚያደርገው ምንድነው ፍላክቹዌሽን ራይት ምንድነው ዲተርማይን የሚያደርገው የሚለው የምናጠናው በማክሮ ኢኮኖሚክስ ነው ማለት ነው። so the fundamental problems of macroeconomics is associated with full employment of economic resource አሁን የማይክሮ እንዳረሱት ማይክሮ ላይ ሪሶርስ አሎኬሽን እና the problem of price determination ነው ራይት ሪሶርስን አሎኬት ማድረግና ፕራይስ ዲተርሚኔሽን ነው ሜጀር ወይ ደግሞ ሜን ፋንዳሜንታል ፕሮብሌሙ ማለት ነው። ማክሮ ላይ ግን ስንመጣ ፉል ኢምፕሎይመንት ኦፍ ኢኮኖሚክ ሪሶርስ ነው። ኢኮኖሚክ ሪሶርስ የምንላቸው ላንድ ሌበር ካፒታል እና ኢንተርፕረነርሺፕ አቢሊቲ ናቸው ራይት ላንድ ሌበር ካፒታል እና ኢንተርፕረነርሺፕ አቢሊቲ ለምሮ ኢኮኖሚክ ሪሶርስ የምንላቸው ፎር ፍሪ አናገኛቸው የምንፈልገውን ያህል ፎር ፍሪ ማግኘት አንችልም። መሬት ከፈለጋችሁ ሬንት ትከፍላላችሁ ኪራይ ሰው ከቀጠራችሁ ሌበር ማለት ነው ወይስ ትከፍላላችሁ ራይት ካፒታል ካለ ኢንተረስት ትከፍላላችሁ ራይት ኢንተርፕረነር ከሆነ ፕሮፊቱን ይወስዳል ሶ ሪዋርድ አላቸው ማለት ሶ they are economic resource right economic or scarce resource ስለዚህ the fundamental problem of macroeconomics is associated with full employment of economic resource ነው ማለት ነው። good difference between microeconomics and macroeconomics microeconomics is a study of individual decision making unit of an economy like individual households and business firms. In contrast, macroeconomics is the study of an economy as a whole, and its focus is the study of broad economy or wide aggregate economy, right? So macro ላይ the large pictures of the economy ነው የምናየው at aggregate level ነው የምናየው ማለት ነው። ማይክሮ ደግሞ at individual level ነው የምናየው። ይሄ ዋና ዲፈረንሳቸው ነው። For example, when we say the price determinations of a commodity in a market our studies what micro analysis ስለ ዋጋ ስለሆነ ኮሞዲቲ ዋጋ ስለ ሳሙና ዋጋ ስለ ድንች ኪሎ ዋጋ ምናወራ ከሆነ ማይክሮ ኢኮኖሚክስ ነው ማለት and it's treated by microeconomics but
if we study the trend of general price level overall price rise የምታየው ከሆነ right አጠቃላይ ኢትዮጵያ ውስጥ ያለው የኑሮ ውድነት ወደ ኢንዴክስ ቀየረ ነው ወደ አንድ ፕራይስ ሲንግል ኢንዴክስ ቀየረ ነው ኢንፍሌሽን ምን ሰራ ግን ከሆነ የማክሮ ኢኮኖሚ ኮንሰርን ነው ማለት right so but if we study the trend of general price level of a commodities over time in a country our study is macroeconomic analysis right macro analysis and it is treated by macroeconomics so note that both microeconomics and macroeconomics are complementary ማለት ይሄን ቃል ዳግመን ተጠቀማለን ካሁን በኋላ jointly የምንጠቀማቸው ነገሮች ማለት ለምሳሌ መኪናና ነዳጅ ሁለቱም ያስፈልጉናል አይደል ሁለቱንም አንድ ላይ ነው የምንጠቀመው ልክ እንደዛ ማይክሮና ማክሮም አንድ ላይ ነው ለኢኮኖሚክስ የሚያስፈልጉን ማለት right so in other words macroeconomics cannot be sustained independently of microeconomics ስለዚህ ማይክሮ ከሌለ ማክሮ የለም ማለት ነው ስለዚህ የማይክሮ አግሪጌት ነው ወደ ማክሮ የሚያመጣንና ሁለቱ ኮምፕሊመንተሪ ናቸው አንደኛው የሚተካ ሳይሆን አንደኛው ለአንደኛው የሚያስፈልግ ነው ማለት ነው ሶ ሜን ዲፈረንሶቹ በቴብል ተቀምጠዋል መጽሐፋችሁ ላይ እነሱን አይተን ይሄኛውን ፓርት እናቆማለን የመጀመሪያው ማይክሮ ኢኮኖሚክስ ስተዲስ ኢንዲቪጁዋል ኢኮኖሚክ ዩኒትስ እና ኢኮኖሚ ነው ስለዚህ ስለ ኢንዲቪጁዋል ኢኮኖሚክ ዩኒት ነው የሚያወራው ወደ ማክሮ ግን ስንመጣ ስተዲስ አን ኢኮኖሚ አስ ኤ ሆል ራይት አስ ኤ ሆል አት አግሪጌት ሌቭል ነው ማለት ሁለተኛ Microeconomics deals with income, price and output, right? ስለ ገቢ፣ ስለ ዋጋ፣ ስለ ምርት እናወራለን ማይክሮ ላይ ስለ ኢንዲቪጁዋል ፈርም ማለት ነው ወይ ደግሞ ስለ ኢንዲቪጁዋል ሃውስሆልድ ወይ ደግሞ ስለ ቢዝነስ ፈርም ወይ ደግሞ ስለ ገቨርንመንት ሊሆን ይችላል ማክሮ ኢኮኖሚክስ ላይ deals with national income, output and general price level, right? አግሪጌት ነው ማለት ነው ማይክሮ ኢኮኖሚክስ ላይ central problem is price determination and allocations of resource central problem ይሄ ነው price determination ዋጋ መተመን እና allocations of scarce resource ነው ማክሮ ላይ ደግሞ central problem is determinations of the level of income and employment በዋናነት full employment የምንለው ማለት ነው አራተኛ microeconomics main tool are the demand and supply of particular commodity and factors ፍላጎትና አቅርቦት demand እና supply ያው ዲቴል ያለው demand ስንል ability እና willingness ያለው ነው ለመግዛት supply ስንል ability እና willingness ያለው ነው ለማምርቶ ለማቅረብ ማለት ነው ሶ በዛ ነው ሜን ቱሎቹ እነሱ ናቸው and ወደ ማክሮ ኢኮኖሚክስ ስንመጣ is main tools are aggregate demand and aggregate supply እዚህ ጋር ኖርማል ዲማንድ እና ሰፕላይ ነው እዚህ ጋር ደግሞ አግሪጌት ነው ማለት right aggregate demand and aggregate supply ነው አምስተኛ ማይክሮ ኢኮኖሚክስ helps to solve the central problems of what how and for whom to produce እነዚህ ሶስት ቤዚክ የሚባሉ ጥያቄዎች አሉ what to produce ምን እናምርት how to produce እንዴት እናምርት for whom to produce ለማን ነው የምናመርተው what to produce allocations of resource ጥያቄ ነው ማለት ነው ያለንን መሬት ያለንን ሰራተኛ ያለንን ካፒታል ምን ላይ እናውለው ማለት how to produce problem of technical production ነው እንዴት እናመርተው በማሽን እናመርተው በእጅ እናመርተው ብዙ ማሽን ይሁን ትንሽ ማሽን ይሁን ብዙ የጉልበት ሰራተኛ ይሁን ትንሽ የጉልበት ሰራተኛ ይሁን ኒውትራል ይሁን ፕሮፖርሽናል ይሁን how to produce for whom to produce ደግሞ ለማን ነው እናመርተው አብዛኛው ሰው የሚያስፈልገውን necessity commodity ነው እናመርተው ወይስ ለቅንጡ ባለሀብቶች ነው እናመርተው ሲቪሉ የሚፈልገውን ነገር ነው እናመርተው ወይስ ጥይት ነው እናመርተው for whom to produce right የሚለውን እናይበታለን ማይክሮ ላይ ማክሮ ላይ ደግሞ helps to solve the central problems of full employment of resources in an economy ስለ full employment ነው ማለት ነው ስድስተኛ microeconomics discusses how the equilibrium of a consumer a producer or an industry is attained consumer ስንል ያው household ማለታችን ነው producer ስንል business firm ማለታችን ነው ወይ ደግሞ የኢንዱስትሪው እንዴት አቴን ይደረጋል የሚለው ላይ ፎከስ እናደርጋለን macroeconomics ላይ deals with the determinations of equilibrium income employment at aggregate level ስለዚህ equilibrium income እና equilibrium levels of employment at national level at aggregate level ነው ፎከስ የምናደርገው ማለት so just example mention ለማድረግ ያህል የማይክሮኢኮኖሚክስ price of ጤፍ price of orange income of አበራሽ saving of ጫላ እነዚህ ማይክሮ ናቸው ለምሳሌ income of አበራሽ ግለሰብ ናት saving of ጫላ ኢንዲቪጁዋል ነው ግለሰብ right price of ጤፍ የአንድ ኮሞዲቲ ዋጋ ነው price of orange የአንድ ኮሞዲቲ ዋጋ ነው እነዚህ የማይክሮ ኢኮኖሚክስ ስኮፕ ውስጥ የሚያርፉ ናቸው ማለት ማክሮ ኢኮኖሚክስ ላይ ስንመጣ GDP of ኢትዮጵያ gross domestic product እንግዲህ የአንድ ሀገር አጠቃላይ ምርት ማለት ነው general price level in ኢትዮጵያ right አጠቃላይ overall price level የኑሮ ውድነቱ ምን ያህል ነው አግሪጌት ነው ማለት ይሄ የማክሮ ኢኮኖሚክስ ነው ማለት ነው በጣም አመሰግናለሁ ሀብታሙ ለገሰ ነኝ ቻናሉ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ ነው እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ላይክ ማድረጋችሁ ሼር ማድረጋችሁ ቻናሉን ይጠቅመዋል ያግዘዋል
እስካሁን ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ሪኮመንድ አደርጋችኋለሁ። ቻናሉን ደግሞ ማገዝ የምትፈልጉ ከሆነ አንድ የምጠይቃችሁ ነገር አለ። እሱም ምንድነው? ቪዲዮዎቹን በምታዩበት ጊዜ በተለይ በዋይፋይ የምታዩ ከሆነ ቪፒኤን ወይ ደግሞ ሳይፎን ብታበሩ ቻናሉ መደገፍ ትችላላችሁ። እናንተ ግን አትጎዱም፣ በዩቲዩብ የምታዩ ከሆነ ማለት ነው። በጣም አመሰግናለሁ። ብዙም ሳይቆይ ፓርቱን ይዤ እመጣለሁ ማለት ነው። ቻፕተሩን እንጨርሳለን። ቴንክ ዩ